ናቶሽ ባልኖር ባልነካሽ የራኩሽ ቢመስልሽም እንኳን ብቻሽ ናቶሽ አምላክ አቤት ዛሬ ቢያንስ ለሁለተኛው ጥፊ ይቅርታ ትጠይቀኛለህ ብዬ ጠብቄ ነበር። እሺ የኔን ፎቶ ለህብስት ልልክላት አስቤያለሁ። ምክንያቱም ገንዘብ ያስፈልገኛል። አንተ ገንዘቡን ከላከው ደግሞ ፎቶ እኔ እናንተ ጋር ባለቤቶቹ ጋር ይቆያል ማለት ነው። ምን ነው ችግር አለ? ችግር መች ጠፍቶ ያውቃል? ህብስት ወይ ምን ባደርግልሽ ደስ ይልሻል? አሁን አዎ ብታቅፊ ምንድን ነው ታዩ? ማለቴ ህብስት ምንድን ነው? እኮ የሆነ ፎቶ ልካለኝ ነው። ጓደኛ ክፉ ሄርሜላ ፎቶግራፉን እንደምትልክ እስካሁን ስትዝትና ስታስፈራራ ቆይታለች። ዛሬ እንደተባለው ለህብስት ልካላታለች። ህብስት እንግዲህ በአምላክ ጠፍታ ሰንብቶ በጣም አዝናና ተክዛ ነበረ። ዛሬ ምን ነው ሰው በሚያስፈልገኝ ሰዓት ለምን ብቻዬን ተውከኝ፣ በጣም አዝናለሁ እያለች እያለቃቀሰች ሳለ ምን እንዳደርግልሽ ትፈልጋለሽ አለ። በአምላክ ሞራል አጥቷልና ማለትም ከሄርሜላ ጋር እየተሰራው ስህተት ክፉኛ አንገቱን አስደፍቶታል። አይደለም ሄርሜላን ቀና ብሎ ለማየት ይቅርና ቤቱን እንኳን ለማየት በጣም አስጠልቶታል። እናም ውልና ዳሩን ከጓደኛው ከአብነት ጋር አድርጓል። ሆኖም እንግዲህ በአምላክ ከሚገኝበት ከአብነት ቤት በመሄድም ቆይ ምን አደረግኩህ ያለች ህብስት ስታለቃቅስበት እሱም ሊክሳት እንደሚፈልግ እየቀረባትና እየተጠጋት ሲመጣ እሷ ግን ወደሆኑ ቴክስት ላከችለት ወይዘሮ ሄርሜላ። ከዛ በፊት ህብስት ለምትሰማው ነገር ተከዳቻት እንዳታስብባት ነበረ መንገዱን ስትዘጋና ስታስተባብል የነበረው። መቼም በእኔ በሆነ ነገር ብትሰሚ ሆን ብዬ እንዳላደረግኩት ታውቂያለሽ። ምክንያቱም እናቴ በህመም እየተሰቃየችብኝ ነው። ለእሷ መድረስ ይገባኛል። እናም ሰው ነኝና ልሳሳት እችላለሁ። ያንን ግንዛቤ ውስጥ በመክተት ፊትሽን እንዳዞርብኝ አለቻት። ታዲያ ህብስትን በዚህ ልክ አልጠበቀቻትም። ጓደኛዬ ምን አድርገሽኝ? ለምን ይቅርታ ትጠይቅኛለሽ? አንቺ እኮ በጣም መልካምና አስተዋይ ጓደኛዬ ነሽ፣ እወድሻለሁ እያለች የቀድሞ ፍቅሯ ያላት የመሰላትና ከጀርባ ምን እያሴረችባት እንደሆነ ያልተረዳችው ህብስት ይቅርታ ስታደርግላት ከልብ ነበረ። ሆኖም የኋላ ኋላ ፎቶግራፉ ወደ እሷ ደርሷታል ማለት ነው። ክፉ ቀን ያስኩትን ፎቶግራፍ አሁኑን ገንዘቡን ካላስገባህልኝ ፎቶግራፉን ለህብስት ልክላታለሁ በማለት እንደፎከረችው አደረገችው። እሱም ወደሆኑ ቴክስቱ እንደደረሰው አንገቱን ደፍቶ አቀርቅሮ ቀረ። በዚህን ሰዓት ህብስት ምን የተፈጠረ ነገር አለ ስትል ጠይቀችው። ምን የማይፈጠር ነገር አለ በማለት ነበረ ጥያቄዋ መልስ የመለሰላት። በአምላክ አንገቱን እንዳቀረቀረ ቴክስቱ ወደ እሷ ደረሰ። የሆነ ፎቶግራፍ ልካልኛለች በማለት ስልኳን ወደ ደረቷ አደበቀችው። በአምላክ የህብስትን አይን ለማየት ራሱ እየተርበተበተና እየተንቀጠቀጠ ነበረ። በጣም ነው እየደነገጠው። በህብስትና በአምላክ መካከል ሄርሜላ የተሳካላትን ያደረገች ትመስላለች። በጣም ያሳዝናል። የጓደኛ ክፉ። ሰላም የህብስት ድራማ ተከታታዮች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በዛሬው ክፍል ምን አዲስ ነገር አለ አብረን እንከታተላለን። እንግዲህ በባለፈው በአምላክ በጥፊ እየቀላቀላትና አቶ አለም ለምን ትመታታል እያለ ሲከላከል ነበረ ቪዲዮ ያቆመው። አቶ አለም ጥብቅና ስለቆመላትና ከአቶ አለም ጀርባ ስለተከለለች ቆይ አንተን ጠበቃ ያደረገችው ምን ትውውቅ ቢኖራችሁ ነው? አንተ ስለምን ለሷ እየተከላከልክላት ያለው የሆነ አጀንዳ አለ ይሆን በማለት በአምላክ አቶ አለምን ጠይቆት ነበረ። እና ሴት ልጅ ስትደበደብ ዝም ብዬ ላይልህ ትፈልጋለህ በማለት ነበር አቶ አለም የመለሱት። በዚህ ሰዓት ሄርሜላ መልሷ የነበረው ህብስትን አይቺ ስወጣ ለምን ወደ እሷ ክፍል ትገቢያለሽ ብሎ ነው። ዝም ብሎ ስለ ህብስት ስጠይቀውና ከዛም ከህብስት ጋር ትቀራረቢ በማለት እየደበደበኝ እያለች ነበረ ነገሩን ያስተባበለችው። በአምላክም ቀጠለ። አስመሳይና ውሸታም ነሽሽ፣ ደግሞም የተዋጣልሽ ውሸታም እያለም ያዋርዳታል። ላ ግን የተዋጣላት ውሸታም እንደሆነች በእርግጥ ከንግግሮቿ መረዳት ይቻል ነበረ። ይህንን ውሸት ስትዋሽ በራስ መተማመን ይታይባታል እና አፈርድቼ አበላሃለሁ እያለች ነው በፈጣጣው እየተከሰተችው።
ህብስትንም ወይዘሮ ይፍቱ ስራውንም ማሰቃየቷን ቀጥላለች። አንቺ ድንዙዝ እያለች በተለይ ስለ በአምላክ መቅረት እያሳሰፋትና ከዛም ታፈሱን ስትጠይቅ ከወንድሜ ምናለሽ ምን አስነክተሽ ነው ለአንቺ ጠበቃ እየቆመ እኔን የሚያሰቃየ ሲወጣ ሲገባ እንኳን አሁን ፊት ነስቶኛል በጭራሽ ሊያወራኝ አልቻለም እያለች ነው እሷን እያሰቃየቻት ያለችው። እኔ በአምላክን እኮ እህትህን ጥላት ብዬ አስቤ አላቅም አውርቼውም አላቅም። ለምን እንደዚህ የኔ ከመሬት እየተነሳች ትጨቀጭቅኛለች? ምን ላድርግ ነው የምትይኝ? በማለትም ህብስት ራሷን እየተከላከለች ትገኛለች። ነገር ግን ወይዘሮ ይፍቱ ስራ ለዚህ ሁሉ የምትሰማበት ጆሮም አልነበራትም። በሌላ በኩል አሁን ታፈሱ ያው የተሰጣት መድኃኒት እንዳለ ሆኖ በአምላክ ያመጣው ሌላ መድኃኒት አለ። እሱም እንግዲህ ህብስትን የማይጎዳትና በተቃራኒው እየሆነ ነበረ። ማለትም ከዚህ በፊት እግሮቿን የሚያደነዝዝ እጆቿም እንዳይሰሩ የሚያደርግ በማለት ነው እየሰጠቻት ማለት ነው። ታዲያ ከምግብ ጋር የግድ ቀላቅላ እንድትሰጣት ስለምታስገድዳት ህብስት ሊጎዳት የማይችል መድኃኒት ስለሆነም ምግቡ ራሱ እየነሰነሰች ብትሰጣት ችግር እንደሌለው አለዛ ደግሞ ካላስገደደቻት ንጹህ ምግብ አንስታ መስጠት እንዳለባት ነው ያዘዛት። ከዚህ በተጨማሪም እሱን በፍቅር እንዳታስበውና ለህሊናዋ ስትል ለህብስት መልካም ሰው መሆን እንዳለባት ነው ያስጠነቅቃት። ምክንያቱም ከዚህ በፊት እንግዲህ በፍቅር እየተደራደረችውና እኔም ለጠየቁት ጥያቄ ምላሽ አላገኘውም ለአንተ ውለታ የሞለልህ ምን ስታደርግልኝ ነው እያለች ምንም እንኳን ውስጧ ገራገርና የዋህ ብትሆንም ዞሮ ዞሮ ግን የወይዘሮ ይፍቱ ስራን ተግባራዊ በማድረግ ህብስትን እንደጎዳቻት እናስታውሳለን። ዛሬ ግን ከዚህ በተቃራኒው ለነፍስሽ ትሆናለች፣ መልካም ስራ ለራስሽ ነው። ይች ልጅ ደግሞ እጅግ በጣም ታሳዝናለች። ከአመጣጧ ጀምሮ እናትና አባቷን በጠዋት ያጣችና እየተንገላታች ናት። እናም ከዚህም ቢሆን ኃላፊነትሽን በሰውኛ መወጣት አለብሽ በማለት ነው ታፈሱን እያስጠነቀቃት። ታፈሱም እንግዲህ እየተርበተበተችና እየተንቀጠቀጠች ማለትም የወይዘሮ ይፍቱ ስራ ዛቻና ማስፈራሪያ ስለ አስጨንቃት ማለት ነው በአምላክን ትእዛዝ ሳትወድ በግድ ተቀብላለች ማለት ነው። ምንም በአምላክን እኔ እናንተ መነጋገር አለብን በማለት ወደ ቢሮ ከወሰደው በኋላ ከአቶ አለም ጋር የማይሆን ጭቅጭቅ ውስጥ ገብተዋል። ከዚህ መካከል እንግዲህ ህብስትን መሸከም፣ ማውጣት፣ ማስገባት፣ ወደ ትምህርት ቤት መውሰድ፣ የተለያዩ ቦታዎችን ይህ እንደከበደውና ህብስት ደግሞ ከሚገባው በላይ ድንዙዝና እንዳስቸገረችው ነበረ ለአቶ አለም ሲነግረው የነበረው። እሺ በምንኛው በኩል ነው ድንዙዝ የሆነችው? እውነተኛ ወደ አሰብነው ዓላማ ብንወስዳት ራሱ ፈቃደኛ ሆና ትቀበላለች ሲሉ ነበረ ስለ ህብስት ሳይኮሎጂ ሲያጠኑ የነበሩት። በነገራችን ላይ በአምላክ አውቆ የአቶ አለምን እውነት ለህብስት ያስብላታል በማለት በመገመት ስለፈለገ እንጂ ህብስት ያን ያህል ድንዙዝ ሆና አይደለም። ታዲያ በኋላም ከአቶ አለም ጋር ባለመስማማት በዛው በጭቅጭቃቸውና እንዲሁም ከሄርሜላ ጋር የያዙት ጉዞ መቼም አያዋጣችሁም፣ አልፋችሁ ብትቀመጡ ይሻላል በማለት ነበረ ትቶት የወጣው። በሌላ በኩል አሁን ሄርሜላ ሌላ ያው አብነትን በአፍቃሪነቱን ልትጎዳው እንደተሰለፈችና እየተጠጋጋችው እንደመጣችም ተመልክተናል። ለዚህም እንግዲህ በተደጋጋሚ ስልኮቿ ላይ ሲደወሉ ማለትም አብነት ከልብ አፍቃሪ ስለሆነ ስትፈልግ ታነሳለታለች፣ ሳትፈልግ ደግሞ ስራ ላይ ነኝ፣ ቢዚ ነበርኩኝ፣ ተኝቼ ነበር ያለች ምክንያት ትፈጥራለች። ታዲያ ዛሬ የቀረበላትን የፍቅር ጥያቄ ልትቀበል እንደምትችልና እንደምትወደው አድርጋም እያስመሰለች ነው ያለችው። እንግዲህ ሌላኛው ከበአምላክ ቀጥሎ ላጠቃውና ልበላው የሚገባ ልጅ ነው እያለች ነው እያወራች ያለችው። እናቴ ታማብኛለች፣ ከአቅም በላይ ነው ኃላፊነት የተሸከምኩት በማለት ለአብነት ስትነግረውም ጥንካሬሽን አደንቃለሁ፣ እናትሽም ይሻላቸዋል፣ ምንም ችግር የለው አታስብ እያላት ነው ያለው። ሆኖም እንግዲህ ከሱ የምትፈልገው ገንዘብ ስለሆነ ያው ልትቀበለው እንደምትችል ነው ሁኔታዎች እያሳበቁ ያሉት። በሌላ በኩል አቶ አለም ሄርሜላን ሴትነቷን መጠቀም ይፈልጋሉ። እየተቀራረቧትና እየወደዷት ሳይሆን ያው የአይን ፍቅር ያለባቸው ይመስላሉ። እናም ከባለቤታቸው ተለይተው ከእሷ ጋር ማስመሰልና እንዲሁም በፍቅር መቀራረብ ትዝብት ውስጥ ነበረች። ማለትም ባለትዳር የሆኑት አቶ አለም ይኸው ሚስትየው ባላለይ ብለሽ ብታስቢም እሳቸው ግን የወንድ ነገር ትዳሩን ትቶ እኔ ጋ መማገጥ ይፈልጋል እያለች ነው እየታዘበች ያለችው። ወይዘሮ ይፍቱ ስራም ሄርሜላን ወደ ቢሮ በመውሰድ አንዳንድ ሚስጥሮች እያወራች ነበረ። በተለይ እናትየዋ በህመም ላይ መሆኗን ተከትሎ እነሱ እያገዟት ትንሽም ከህመሟ ማገገም እንደቻለች ነው ለወይዘሮ ይፍቱ ስራ እየነገረቻት ያለችው። ወይዘሮ ይፍቱ ስራ ምንም ችግር የለው ብቻ ከጓደኛች በተቃራኒ ሆኝ እንጂ አሁንም ገንዘቡ በተጨማሪ ይሰጥሻል እያለቻት ነው ያለችው። እሷም በሚገባ ስራዋን መስራት እንደምትችል ነው ሄርሜላ ቃል የገባችው። ሌላኛው እንግዲህ አብነት ያው ሄርሜላን እንደወደዳት ይታወቃል። በአምላክ ደግሞ
ወደ ህብስት በመሄድ ሊያያት እንኳን እንደማይፈልግ ነው እየተናገረ ያለው። ምክንያቱም ከፍተኛ የሆነ የሞራል ውድቀት ውስጥ እንዳለ ነው የሚያመላክተው። አሁን ቤቱን ላየው ህብስትንም ላያት በጣም ፈርቻለሁ፣ ብዙ ነገር ስህተት ሰርቻለሁ እያለ ነው እያለው አንተ ምን ስህተት ትሰራለህ? እንዴት እንደዚህ ትርቃታለህ? በማለት በአምላክ የተፈጠረበትን ጭንቀት ቢጠይቀውም በአምላክ ለመናገር ፈቃደኛ አይደለም። በጣም ከብዶታል ማለት ነው። ሄርሜላ ምንም እንኳን አንደበቶቿ ጓደኛ ጓደኛ ቢጫወቱም ውስጧ ምን ያህል መርዘኛና ክፉ ሴት እንደሆነች ህሊናዋ እያቃጨለባት እንደሆነና እረፍት እንድንሳት መመልከት ችለናል። አንድ መጥፎ ነገር በእኔ ላይ ስህተት እንኳን ብታይ ለእናቴ ብዬ ነው ያደረግኩት እያለች ቀድማ እያስጠነቀቀቻት ነው የምትገኘው። ህብስት ነገሩ ባይገባትም አንቺ ለእኔ ክፉ ነገር አላደረግሽብኝም እና ለምንድን ነው በዚህ ልክ ራስሽን የምትወቅሽ? የጥፋተኝነት ስሜት ስለምን ይሰማሻል? እያለቻት ትገኛለች። ከዛ በፊት እንግዲህ ተንበርክካ ነበር ይቅርታ እያለቻት የነበረው። ሆኖ የሚያስጠይቅ በጓደኝነታችን መካከል የሻከረ ግንኙነት የለንም፣ ስለዚህ ምንም ነገር አታስቢ እያለቻት ቢሆንም ዞሮ ዞሮ ግን ሄርሜላ እኛ ጓደኛ እንደሆነች በህሊናዋ እያቃጨለባት ይመስላል። ለማንኛውም ግን ይቅር በይኝ እንዳለቻትና ከዛ በኋላ በአምላክን ፍለጋ ወደ አብነት ቤት በመሄድ አምላክም ያው የህብስትን አይን ላለማየት ይመስላል ዞሮ ዞሮ ሶፋ ላይ ተኝቶ ነበር እያገኘችው። አምላክ መተኛት አንዳንድ ነገር አውርታ ስትሳለቅና ስታሾፍ ነበረ። በዛን ሰዓት እንግዲህ ህብስት ተይ አትጩሂበት፣ ምክንያቱም ተኝቷል፣ በአምላክን አትረብሹ እያለች ህብስት ምን ያህል እንዳሰበችለትና እንደተጨነቀችለት ያመላክታል። ሆኖም እንግዲህ ተነስቶ ምን አባሽ ነው ምስቂው እያለ ሁለታቸው ጭቅጭቅ ገብተዋል። ተው አትጣሉ በማለት ሄርሜላን ተነስታ ቤቱን ለቃ እንድትሄድ ያደርጋሉ። ታዲያ ሄርሜላ ከሄደች በኋላ በአምላክ ተራርቀው መሰንበታቸውን ተከትሎ እያለቃቀሰችበት ነው። አትራቀኝ እና ምን ላድርግልህ፣ እቅፍ አድርገኝ እባክህ በማለት ትጠይቀዋለች። ታዲያ በአምላክም ተነስቶ እቅፍ ያደርጋታል። ነገር ግን ወዲያውኑ እቅፋቸው ሊቆይ አልቻለም። ምክንያቱም አሳዛኙ ቴክስት ደርሷቸዋል ማለት ነው። እስኪ ቀጣይ ምን ይፈጠር ይሆን አብረን እንመለከታለን። ለዛሬ ህብስት ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።